የጽጌን ቅብጥና ማለት ነው። እንደኔ የምወደው አለ ግን እንደኔ የሚወዳት አለ ወይ? እኔ አይመስለኝም ማለት ነው። አንዳንዴ አለባበሷ ብቻ ያናደኛል። በቃ አለ የሆነ ጡቷን ካላሳየች የሆነ ነገሯን ካላሳየች ቪዲዮ መስራት አትወድም። በቃ ቅብጥብጥ ነው የምትለው። በራሷ ዓለም ነው የምትኖረው። ማንንም አትሰማም። በዛ ላይ ደግሞ ቤት ማህደር አትወድም። ቤት መኖር አትወድም። ባለፈው ላይ ተናግራ ነበረ። እኔ ቤት ውስጥ መዋል አልፈልግም። አስባችሁታል? ግን የኛ እድሜ ልካችን አሁን ለምሳሌ አረብ ሀገር ላይ የመጣን ሴቶች ለ6 ዓመት ለ4 ለ5 ዓመት ቤት ውስጥ ነው የምንሆነው። እሷ ግን አንድ ቀን ውዬ ሳድር በጣም ይጨንቀኛል፣ በጣም ይደብራል አለች ማለት ነው። እኛ ምስኪኖች እኮ ነን የመዳም ቅመሞችዬ ማለት ነው። ጀግና እንደመሆናችንም ምስኪን ነን። ምክንያቱም ምንም ነገር አናይም፣ ሚዲያ ነው እንጂ የምንከታተለው። ልብሳችንን እንገዛለን ቁምሳጥን ጥቅጥቅ አድርገን ኢትዮጵያ ስንሄድ እንደ አዲስ አጥበን ነው ዘን የምንሄደው ማለት ነው። እና በጣም ነው የምናሳዝነው። ግን ፈጣሪ ይመስገን ይህን እድሜ ጤና ሰጥቶኝ ጉልበቱን እጁን እግሩ ሰጥቶኝ ይሄ ሰርቼ እንዲበላ ስላደረገኝ መድኃኒዓለም ክብሩን ጠቅልሎ ይውሰድ። አሚን በሉ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ጽግሻ በቅብጠቷ በበቃ በእብደቷ የምትታወቅ ሴት ነች እና ያው አበሻ ቀሚሷን ደግሞ ከጓደኞቿ ጋር የምታስተዋውቀው የሆነ ቪዲዮ ስትሰራ ጓደኞቿ አይለዩትም። ይሄ ጓደኝነታቸው በቃ ፈጣሪ እንደዚህ አይነት ጓደኛ ይስጠኝ ብዬ ብዙ ጊዜ ፈጣሪ ለምኛለሁ። አንድ ቀን ይሰጠኝ ይሆናል። በዩቱብ ሊሆን ይችላል፣ በየሆነ ነገር ይሰጠኛል አምላኬ። በየትም እንደሚያመጣ አይታወቅም። እና እንደነሱ አይነት ጓደኛ በጣም ይለያል። የምር ማለት የነሱ ጓደኝነት ይለያል። የምር እንደዚህ አይነት ፍቅር ከልጅነታቸው እስከ እውቀታቸው ሲያገኙ ሲያጡ አብሮ ነበሩና ፈጣሪ አይለያቸው እስከ መጨረሻ ድረስ ነው የምለው።